ሀይሚዬ የኔ ቆንጆ ማለት ነው። እኔ ጭንቅ ይበልልሽ የኔ ቆንጆ። ደግሞ እኮ ይቅርታ የምጠይቀው ነገር እንዴት አንጀቴን እንደምትበላኝና ዛሬ እንግዲህ ሀይሚ ተጨንቃ ነበረ። ያጋጠማት ነገርስ ምንድን ነው? ሰላም ጤና ይስጥልኝ። ውድና እየተከበራችሁ የምትክዬ ዩቱብ ቤተሰቦች እንዴት አመሻችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋርም ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ አደርጋለሁ። በያላችሁበትም ሰላማችሁ፣ ጤናችሁ ብዝት ትርፍርፍ ይበልልኝ የእኔ ምርጦች፣ የእኔ ቅመሞች ማለት ነው። ለዚህ ዩቱብ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ የደውሏን ምልክት በማጥቆር ቤተሰብ ሁኑ። እንደተለመደው በትህትናና በአክብሮት ቪዲዮዋንም ላይክ አድርጉ ማለት ነው። ወደ ቪዲዮ ስንመለስ እንግዲህ ሀይሚቾ ምን አጋጠማት፣ ምን ሆና ነው የተጨነቀችው የሚለውን እንግዲህ ዛሬ እኔው ራሴ አብራራላችኋለሁ ማለት ነው። ቤተሰቦቼ ዛሬ እንግዲህ ብሩኬ ያው ሀይሚን በኃይለኛው ነው ፕራንክ ያደረጋት። በዚህ አጋጣሚ ማለት ነው ብሩኬ ማለት ነው ብድሩ የማይመልስ ልጅ አይወለድ የሚባለውን ሀይሚን ታውቃታለክና ብድሯን ባትመልስ ጠብቅ። ዛሬ እንግዲህ በኃይለኛው ፕራንክ ተደርጋለች ማለት ነው። እሱም ሀይሚቾ ብዙ ጊዜም የብሩኬን ወንድም አታገኘውም ቤት ውስጥ ማለት ነው። የብሩኬ ሁለተኛ ታላቅ የቤቱ ልጅ ነው ማለት ነው። የብሩኬ ወንድም ነው። በዚህ አጋጣሚ ግን ማለት ነው የብሩኬ እናት እውነት በር መዝጊያ የሆኑ ልጆች ነው ያሏትና ማሻላ ነው። እግዚአብሔርን ነው የምላችሁና እንግዲህ ዛሬ ቤት እኔ ሳልኖር ለምን መጣሽ በማለት እንግዲህ እንዴት ትመጫለሽ? ቁሌቱንም አንቺ ማቁላላትሽን ሰምቻለሁ። እስከ ማቁላላትም ደርሰሻል እንዴ? ቤት እኔ ከሌለው እንዴት ትመጫለሽ? ብሩኬም አልጠራዋትም ብሏል። ሳይጠሩሽ እንዴት ቤት ድረስ ትመጫለሽ? በዛ ላይ ደግሞ አትመችኝም። ምን አይነት ድፍረት ነው እኔ በሌለውበት ቤት የምትመጩ? በማለት እንግዲህ ሲያርበተብታት ቆያ ጠይቁኝ። ብሩኬም ሲጠየቅ በስልክም በአካልም አልጠራናትም፣ እንደዚህን የመጣችው ቤትም አጽድታለች። ደግሞ ምስኪን ሀይሚ መጋረጃ የሰቀልሽም ግማሽ ወደ ላይ ግማሽ ወደ ታች እንዲህ ቤት እንኳን በደንብ አላጸዳሽም በሚል እንግዲህ ዛሬ የብሩኬ ወንድም ታላቃቸው ነው ቤት ውስጥ ሲያርበተብታት በፕራንክ ቆይታለች። በጣም ያሳዘነችኝ ሀይሚቾ ማለት ነው። ተርበተበተች። በዚህ አጋጣሚ ሀይሚ ደስ የምትለኝ ነገር ይቅርታ መጠየቅ፣ በቃ የሆነ ክብር የሆነ ነገር የምሰጠው ለሰው ክብር የምሰጠው ነገር በጣም ነው ደስ የምትለኝ ትትነዋና ብሩኬን ብቻ እንጂ ትንሽ አይለኝን ነው የምታሳየው። ከብሩኬ ቤተሰቦችን በጣም እንደምታከብር ነው ያየዋት እና ብሩኬን ብቻ ሳይሆን በነገራችሁ ላይ ሀይሚ በጣም ሰው የምታከብር ጨዋ የሆነች ልጅ ናት። እግዚአብሔርን ነው የምላችሁ። ትትናዋ በቃ ይቅርታ አጠያየቋ በጣም ነው ደስ የምትለኝ እና እንደዛ ያደረጋት የሆነ ሰዓትማ የሆነ የምታለቅስ ሁሉ ነበረ ፊቷ የሚመስለውና ይቅርታ ስትጠይቅም ነበር። ብሩኬ ደግሞ መጥቶ እዛው ማለት ነው ካደ። አልጠሯትም። ሳልጠራት ነው የመጣችው። የሰራችው ወጥም የጎረና ነው። ፌስታል ገዝተሽ በፌስታል ይዘሽ ሂጂ እኔ አልጠራውሽም በማለት ወንድሙን ይቅርታ በመጠየቅ በኃይለኛው ፕራንክ ሀይሚቾ የኔ ቆንጆን ሲያስጨንቁብን ቆዩ። ቤተሰቦች ሀይሚን አታስጨንቅብን ብሩኬ፣ ፕራንካቸው እንደዚህ አይነት ፕራንክ ነው እና መጨረሻው ግን ያው ዞር ስትል ካሜራ ነው ያየችው እና መጨረሻ በጣም ተመችቶኛል። አደነጋገጧ ማለት ነው። ግን ፊቷ ላይ የሚታየው ነገር ቤተሰቦች በቃ ልታለቅስ ነበረ። ቅመሟ የምታለቅስ ነው የምትመስለው። ድንጋጤዋ ምናምን ነው። ደግሞ ብሩኬንም ታግዛለች። ታላቅ ወንድም ስለሆነ ምናልባት ፈርተው ነው አይደል ምናምን ትላለች እየዋሸ ማለት ነው እና ሀይሚቾዬ የኔ ቆንጆ ማለት ነው ብድርሽን መመለስ አለብሽ። ብድሩ የማይመልስ ልጅ አይወለድ እንደሚባለው ብሩኬ ደግሞ አንቺን በፕራንክ ያቅሻል እና እንደዚህ አይነት ፕራንክ ደስ ይላል የአንድ ቀን ሲሆን እና በዛውም አጋጣሚ ያው ብዙ ጊዜም የብሩኬን ወንድም አታገኘውም ነበር። ዛሬ በደንብ ታዋውቀዋለሽ ማለት ነው እና ቤተሰቦቼ ቪዲዮ ይሄ ነው ማለት ነው። እንዳትጨነቁ። በነገራችን ፕራንክ ነው እና ያው እኔ መጀመሪያ እንደውም ተምኔሉን ሳይ በጣም ነበር የደነገጥኩት። ግን ያው የብሩኬ ወንድም መሆኑን ያው ብሩኬም ነገረ እሱም ነገረን። በዚህ አጋጣሚ ያው